يا انتن يا باسبورت اسمي كوي لو عاد ارسلتي لي او جاني اي رقم تاني راح ابلغ عنه. كوي تشيز اثر ريونات كوي طبقوا. اهلا حبيبتي. اشوف مكان الرسائل ما عندي كثير الواتساب. مجمرة هتي يوم كويسة من ليلى عراقو هيتنات የእናቴ ልጅ ናት። ቼት ይዮናት ከኢትዮጵያ ወደ ሳውዲ አረቢያ ሪያድ ውስጥ ከገባች 7 አመቷ ነው። እስከ 2 አመት እየደወለችም ብሯንም እየላከች ነበር። ከዛ በኋላ ጠፋች። ማለት ታፈናች። አፍነዋት ያለ ስልክ ያለ ደሞዝ 5 አመት ሙሉ አሰርተዋታል። 5 አመት ሙሉ አገለግላለች። የአንድ ብር 50 ሳንቲም ሳይሰጣት ማለት ነው። እንደ ማንኛውም ሰራተኛ ከሚሰራ በላይ እየሰራች ነው ያለችው። አፍነዋት እያሰሯት ነው በአጠቃላይ። እህቴ እናቷም በማልቀስ አባቷም በማልቀስ በስቃይ ነው ያሉት። ማዳሟ በጣም አስመሳይ ናት። ደውዬ ሳናግራት እሷ ወደ ኢትዮጵያ መግባት አትፈልግም፣ እኔ ምንም ማድረግ አልችልም አለችኝ። እና እዚህም ትኖር እዚህም ትሞት ነው እንዴ? ወደ ኢትዮጵያ ትኬት ቆርጠሽ ሸኛት አልኳት። እምቢ አለችኝ። ከላይ መረጃ አለ፣ እሱም መረጃ መስማት ትችላላችሁ። አሁን የመዳሟ ስልክ ቁጥር አለ። በስልክ ቁጥር ደግሞ ሎኬሽን ይወጣል። እስካለችበት ድረስ ሄዶ ኤምባሲ የኢቴን ህይወት እንዲያተርፉልን ነው የምፈልገው። አባቴም እናቴም ዘመድ ቤተሰብ ሁሉ ኢትዮጵያ እንድትገባ ይፈልጋል። ኢትዮጵያ እንድትገባ እርዳታ አድርጉ። ለሷ የእናንተ እገዛ ያስፈልጋል። እምቢ ነው የምትለው እንጂ እሺ አትልም። ግን ግዴታ ኢትዮጵያ መግባት አለባት። እሷ እምቢ የምትለውም ስለማማት ነው። ምንም ነገር ስለማይገባት ነው እምቢ አልሄድም ኢትዮጵያ የምትለው። መዳሟ ራሱ በጣም የተረገመች ናት፣ አስመሳይ ናት። ስለዚህ እናንተ ደግሞ በአጭር ሰዓት በአጭር ጊዜ ወደ ኢትዮጵያ እንድትገባ አድርጓት። الو السلام عليكم. سلام عليكم. كيفك يا ماما؟ سلام. እዚህ ጋር እንግዲህ እህትየው ሪያድ ውስጥ ነው ያለችው። የሷ እህት የሌላ እህት ሪያድ ውስጥ ናት። እቺ ልጅ እንደነገርኳችሁ ደሞዟን ምትልከው የነበረው ለባሏ ነው። 2 አመት ኢትዮጵያ ላይ ሁሉ ቤት ሰርታለች። 2 አመት ሰርታ እና ባልየው ደግሞ ያው እንግዲህ ሌላ ትዳር መስርቶ 2 ልጆች ወልዶ በሷ ቤት እንግዲህ እየኖረ ነው። እቺ ምስኪን ግን 5 አመት ሙሉ ያለ ደሞዝ ቁጭ ብላ አረቧ እያሰራቻት እየፈጋች፣ በዛ ላይ ደግሞ የጤና ችግር አለባት። እህቶቿን እናቷን አታቅም። የሆነ መድኃኒት መተት ነገር ተሰርቶባታል። በተለይ ቤተሰቦቿን እንድትጠላ ከቤተሰቦቿ ጋር እንዳታወራ ብዙ ነገር ተደርጎባታል እቺ ልጅ። ስለዚህ እቺ ልጅ በአስቸኳይ ኤምባሲ ደርሶላት ለሀገሯ እናቷ የምትኖርበትን ቤት ለቃ ወጣለች ታማ። ልጄ እስከምትመጣ እዚህ ቤት አልገባም ብላ ወንድሟ ቤት ነው እህቷ ቤት ሄዳለች። እናትየው በጣም ነው የምታሳዝነው። ለምን የእናትን ቁስል ለእናቷ ስንል እቺ ልጅን ማገዝ አለብን። እኔ ለሚገባው አካል
ለኮሚኒቲዎች ያለውን ነገር ነግሬ ማስረጃ ልኬ ወዲያው ራይድ ኤምባሲ እቺ ልጅን ከዛ ቤት እንዲያወጣት መልእክት አስተላልፊያለሁ። عرفتيني كيفكم እቺ እህትየው ናት። እህትየው አሰሪያው ጋር ደውላ ነው የምታናገረው። ስሙ መረጃ፣ ብዙ መረጃ አለ። እህትየው ምስኪን ናት፣ ሪያድ ናት። በጣም ብዙ እየጣራች ነው ለእህቷ ማለት ነው። በጣም እህቷን አይታት ልታናግራት አትፈልግም፣ አታውቃትም። በቃ ቤተሰቦቿን እናት አባቷን እንድትጠላ ተደርጋለች። ልጅቷ ላይ የሆነ መድኃኒት ነገር የሆነ ነገር ሰርተውባታል። እንዴት ነው የሰው ልጅ ቤተሰቡ የሚጠላው? በቃ ሴትዮዋ خلاص እናንተን አትፈልጋችሁም አይደለም። እቺ ልጅ 5 ዓመት ሙሉ አሰርታታለች። ደሞዟን ከፍላ የ5 ዓመት ለእናቷ ቤተሰቦቿ ጋር መላክ አለባት። አትፈልግም ብላ በነፃ እያሰራቻት እንደ ባሪያ አረጋቻት እንዴ? الحمد لله. كيف حالك؟ الحمد لله طيبة. كيفك ليلى؟ كويسة الحمد لله. الحمد لله. لا يا ماما وش الحل معاها الحين؟ ያው ደውላ እባክሽን እህቴ እንዴት ናት ስትላት አልহামዱሊላህ ደህና ናት ትላታለች መዳሟ። والله ما أدري وش الحل. እሺ እህትዬ ደግሞ እሺ መዳም ታዲያ ሐሉ ምንድነው? መብቴው ምንድነው? እህቴ እንግዲህ ታማል አልፈልግም ያለች ነው እና መብቴው ምንድነው? والله ما أدري ايش الحل. يعني هي لا ما عندي حل أنا صراحة. يعني እኔ መብቴ የለኝም፣ ስለዚህ መብቴ የለኝም ብላ ቤቷ ልታስቀምጣት ነው። 20 ዓመት 30 ዓመት በነፃ እየሰራች ደሞዝ ሳሰጣት هي ما تبي تتكلم أمها في الجوال؟ لا. እሺ እናቷን እንኳን በስልክ ማናገር አትፈልግም እህቴ ሌላ እናቷን እንኳን ድምጽ መስማት አትፈልግም ትላታለች ለአረባ ላ ያለቻት ነው። ولا ترضى يعني حتى لو أقول لها كلمة ترفض؟ ትርፈድ አትፈልግም። ما عندها جوال صح؟ إلا عندها جوال. ስልክ የላትም ወይ ስትላት إلا عندها جوال አላት። تكلم مين أجا في الجوال؟ تكلم أهل البيت ما أعرف والله مين يتكلم. እሺ ስልክ ካላት ታዲያ ስልኩን ከማን ጋር ነው የምታወራበት? ከማን ጋር ነው የምትነጋገርበት ስትባል ስትብላ ጠይቃት አላውቅም እኔ ከማን ጋር እንደምታወራበት አለቻት። يعني عندها جوال. ስልክ طيب إذا دقيت هي بترد علي؟ لا هي رافضة أصلا إحنا نعطي رقمها أحد. እሺ ታዲያ ስልክ ካላት እህትየው ምትላለች ስልክ ካላት ታዲያ እኔ እህቴን ስልክ ደውዬ ባናግራት ታነሳልኛለች ትመልስልኛለች? አይ ስልኳን ለማንም ሰው እንድንሰጥ ፍቃደኛ አይደለችም፣ ለማንም ስልክ ማታነሳም ትላታለች መዳሟ። إذا أنت الحين أعطيتين جوالك إليها ما ترضى تكلمني؟ لا. እሺ የሷን ስልክ እንኳን ልሰጪኝ ካልቻልሽ ባንቺ ስልክ ላናግራት እህቴን ባንቺ ስልክ ላናግራት ፍቃደኛ አትሆንም ወይ ስለተላት አይ ፍቃደኛ አይደለችም፣ በእኔ ስልክ ብትሆንም ልታናግሪያት አንቺን ማናገር አትፈልግም ትላታለች። شاي تسافرين هيما؟ እሺ አንቺ ምን ይመስልሻል እናቴ እህቴን ብታሳፍሪያት ትላታለች እህትየው። هي رافضة هي تبغى تجلس هي قايلة لأمي أنا أبي أجلس وأمي رافضة إني أنا إحنا نسافرها لأنها تبغى تبكي. طيب هي لا تكلم لا تسافر. طيب ليش ما تبي تسمع صوت أمي እሺ እሷ መሳፈር አትፈልግም፣ ከኛ ጋር ማውራት አትፈልግም። ለምንድን ነው የእናቴ እንኳን ድምጽ በስልክ እናቴን ማዋራት ማትፈልገው ትላታለች። سمع صوت على أمي وتريح أمي من ألم اللي فيها وحرام عليها. አረ ቢያንስ እንኳን አንዴ እንኳን እናቴ ጋር ደውላ እናቴ ብቻ ድምጿን እናቴ ሰላም አለይኩም ብቻ ብላ ታናግራት። ውስጧ ያለው ቁስል የእናቴ ቁስል እንዲድን እናቴ በጣም ተጎድታለችና ድምጿን ብቻ እንኳን ስልክ ደውለሽ አትስማት ነው የምትላት። جنة تحت قدامات أمتي وين؟ والله يا أخي أنا ما يعني أنا هذا الكلام كذا شو أسوي ما بيدي شيء. طيب هي مريضة؟ لا والله ما هي مريضة ولا فيها شيء. طيب إذا هي مو مريضة قوية وإذا يعني هي كويسة እሺ አሟታል ወይ የጤና ችግር አለባት አቅሏ ትክክል ከሆነ እንዴት ነው እናቷን ማናገር ማትፈልገው ብላ ነው የምትጠይቃት። ሴትዮዋ ደግሞ ምንም ለሙሉ ጤነኛ ናት። أهم شيء إنه ما نبي شيء منها. إذا رجعت البيت بشوف أقولها كلمي أمك بشوف وش تقول. أمانة يا ماما أمانة. በቃ እስኪ እኔ በኋላ አሁን ቤት ስመለስ
እናትሽን ልታናግርሽ ትፈልጋለች እላትና ምትለውን እናያለን አለቻት። انا قد علي وانا اسجل صوتها لما تتكلم معي حتى عشان ارسل لامي الك እባክሽን ደውዪልኝና ከኔ ጋር ስታወራ ድምጿን እቀዳትና እናቴ ሰምታ በህይወት እንዳለች እንግዲህ እንድታቀ ለምን ከዚህ በፊት ያው እንግዲህ ስጠፋ ባልየው ሞታለች ድምጿ የለችም ተብሎ እናት አባት ቤት ውስጥ ለቅሶ ቁጭ ብሏል። አሁን ደግሞ አለች ተብሏል። እናት እኮ ሞታለች ተብላ ከዚህ ወይ ለቅሶ ቁጭ ብላ አልቅሳ ወጥቶላታል። አሁን ደግሞ በህይወት አለች ተብላ እናት ልጇን ማየት መስማት አትችልም። ወይኔ እናት እናት ወይ እናት ነገር والله يعني هم بيفكروا كل امي مو مصدقتنا ان انا اقول لها هي ما في مديره እኔ እናቴ ያመነችኝ አይደለም እህቴ በህይወት አለች ስትባል ያመነች አይደለም ነው የምትለው። ኦኬ ቮይስ እንስማው ሌላው السلام عليكم انا ليلى تبي من شغل تالي السعوديه في شغل مدام انا هنتي ما في معلوم كلهم انا لا تجي كلهم لا تجي انا هنتي ما في معلوم تبي من تالي شغل في السعوديه دبي كل في روي انا هنتي ما في معلوم هنتي مكتب انا ما يبي انا اثيوبيا مكتب انا ما يبي انا في مشكله السعوديه يا مامي لا تجي انت ተመልከቱ ልጅቷ ጤና ላይ አይደለችም። እህትየው ጋር ቮይስ የምታስቀምጥላትን ቮይስ ስሙት። እኔ ምንድን ነው የምትፈልጊው? እኔ ጋር ስሪ አትደውይ። እንግዲህ ሌላ ናት ለእህቷ እንደዚህ የምትላት። እኔ ጋር ምንድን ነው የምትፈልጊው? ጤነኛ ብትሆን እንዴት እንደዚህ ለእህቷ ትላታለች? እኔ ጋር ለምንድን ነው የምትደውይ? ምን ፈልገሽ ነው የምትደውይው? ስራ ትፈልጊያለሽ? ሂጂ መክተብ። እኔ ጋር ስራ የለም ምናምን ነው የምትላት። ለምን? ልጅቷ በአቅሏ አይደለችም። የምትናገረው ነገር አታውቅም። ስሟት እንደገና። ለእህቷ ነው እንግዲህ እንደዚህ ብላ ሜሴጅ የምታስቀምጥላት። السلام عليكم انا ليلى تبي من شغل تالي السعوديه في شغل مدام انا هنتي ما في معلوم كلهم انا لا تجي كلهم لا تجي انا هنتي ما في معلوم እኔ ጋር በቀን ቀን እኔ ጋር አትደውይ። እኔ አንቺን አላቀሽም። አንቺ ማነሽ? ለእህቷ ነው የምትላት። ለእህቷ አንቺ ማነሽ? እኔ አላቀሽም። ሁሌም ላትዱጊ በቀን አትደውይ፣ እዚህ አትደውይ። እንደዚህ ባያት የምትላት ሴትዮዋ ናት በነገራችን ላይ። تبي تالي شغل في السعوديه دبي كل في روي ስራ ትፈልጊያለሽ? ነይ ወደ ሳውዲ ወደ ዱባይ በየቦታው ስራ አለ መክተብ አለ ትላታለች። እንግዲህ ለእህቷ እቺ ልጅ በአቅሏ ብትሆን በጤናዋ ብትሆን ኖር ለእህቷ እንደዛ ብላ ትላታለች። انا هنتي ما في معلوم انت مكتب انا ما يبي انا اثيوبيا مكتب انا ما يبي انا في مشكله السعوديه يا مامي لا تدقي انت ما في معلوم انا አይሽ የሆነ ነገር አርግተዋታል። ልጅቷ ላይ የሆነ ነገር አርግተውባታል። ጤነኛ አይደለችም። ስለዚህ እቺ ልጅ በአስቸኳይ ከዛ ቤት መውጣት አለባት። እኔ ለሚገባው አካል እና እንግዲህ ቤተሰብ ደብዳቤ ጽፎ የሴትዮዋን ቁጥር ምን ብሎ ኤምባሲ አስገብቶ ከኤምባሲ ሀበሻ አይደለችም ሙቤ ሀበሻ አይደለችም ምኗ ነው ሀበሻ ልጅቷን ሀበሻ አይደለችም ያልከው? ترسلين ولا تدقين ولا يجيني اي رقم ثاني بعد ارسلتي لي او جاني اي رقم ثاني راح ابلغ عنكم ሴትዮዋ የምትለው ካሁን በኋላ ሌላ ሰው ቢደውልልኝ ሌላ ሰው በዚህ ቢያናግረኝ እኔ እሷ ላይ እንትን እላለሁ ክስ አቀርባለሁ። يعني هي صح ان هي ترسل راتبها وشي لا ما ترسل راتبها هي እሺ ለምንድን ነው ደሞዟን ማትልከው? 5 አመት ሙሉ የሰራችበትን ደሞዝ ለምንድን ነው ማትልከው? በቃ ደሞዟን ማላክ አትፈልግም እያለች ነው አረባ። سنه هي معاك بس هي ترفض تتكلم معها لا ايش اسوي من هذيك السنه هي معاك ولا هي اول شيء اشتغلت؟ لا هي من هذيك السنه انا كم مره كنت بسفرها بس هي رافضه እኔ ላሰፍራት ነበር እሷ አትፈልግም። ከዛ ከመጀመሪያ ጀምሮ እኔ ጋር ያለችው ደሞዟንም ማላክ አትፈልግም። ليش طيب تسوي كذا؟ ليش تقول انا ابي اجلس هنا 8 سنه كنت بسفرها قبل سنه ورفضت وكنت بسفرها هذه السنه وهي رفضت ከአመት በፊት ላሰፍራት ፈልጌ ነበር አልፈለገችም። ይሄን አመት ላሰፍራት ፈልጌ ነበር አልፈለገችም እያለች ነው አሰሪው። እንግዲህ ቆይ እስኪ ሌላም ቮይስ አለ እንስማ። السلام عليكم ورحمه الله وبركاته ودي ቆይ لو عاد ارسلتي لي او جاني اي رقم ثاني راح ابلغ عنكم
ከአሁን በኋላ ሌላ ሰው ቢደውልልኝ ሌላ ሰው የሆነ ነገር እናንተ ላይ ክስ አቀርባለሁ ነው የምትለው። هذه ليلى عندي تسمعك ይኸው ሌላ እኔ ጋር አጠገብ ያለች እየሰማችሽ ነው። አውሪ ትላታለች። دق علي رقم امس من اثيوبيا والحين دقيت عليه رجال بس هي ما عرفته هو يقول هو عارفه بس ትናንትና ከኢትዮጵያ በኢትዮጵያ ቁጥር ተደውሎ ነበር አንድ ወንድ እሱን አላወቀችውም እንደሆነ بس تقول ما تعرف انت معلوم انا ما في معلوم انا هل اثيوبيا بس معلوم انت انا معلوم انا اثيوبيا هذا انا معلوم هذا مين رجال قولي انت اخت انت ما في معلوم انا معلوم مو اخو انت محمد ما في معلوم بس اثيوبيا بس معلوم انت كيف عارف انت طبعا بس قولي بس كيف عارف انا ስሙ ልጅቷ አነ ማፊ ማሉም እንተ ማሉም እኔ አላውቀውም ማን የደወለልኝ በቃ ቤተሰቦቿን የሚደውላት በሷ በኩል የሚያናግራትን ሰው ሁሉ ብሎክ ነው ማለት ጠልተዋለች ማለት የሆነ መድኃኒት የሆነ መተት ነገር ሰርተውባታል። እንዴት ነው ልጅ እናቷን እንደ እናት 9 ወር ተሸክማ የወለደቻትን ልጅ ማየት መስማት አልፈልግም እንዴት ትላለች? መድኃኒት ሰርተውባታል። ስለዚህ እነዚህ ሰዎች እንደዛ ከሆነ በህግ መጠየቅ አለባቸው። 5 ዓመት ሙሉ የሰራችበትን ደሞዝ መክፈል አለባት። ኢንሻአላህ በጂው በከልምክ في واتساب ما كثير الواتساب ኢንሻአላህ በጂው በከልምك في واتساب بعد يجي ايام انا اجيك ان شاء الله حتى لو بكره عادي انا اسوي مستحيل علشان اختي وامي الله يخليك يا ايوه دق علي عشان بس انا اسجل صوتها وهي تتكلم معاي وعلى الاقل ان ارسل لامي صوتها تسجيل كده والله يخليك እሺ አትሊስት እንኳን ያው ድምጽ ቀርተሽ ላኪልኝ ምናምን እያለቻት ነው። አሁን እኔ ሴትዮዋ ጋር እስኪ ልደውልና ምንድነው የሌላ ጉዳይ ያናገራታለሁ ካነሳችልኝ ማለት ነው። ሴትዮ ቆይ ደውላታለሁ፣ በቀጥታ ደውላታለሁ። ኮፒ ሊንክ እያደረግን طيب دخلك اسكي محمد نسمع مستقيم نسمع. السلام عليكم. وعليك السلام ورحمة الله وبركاته. موبي كيف حالك؟ والله كويس حياك الله حبيبي. سلام من دنو فيديو نايتشي كوني ودونا قبوت دنجي انا بر بسم الله من دنو يقولوا من تفطر بعد عرب الناس تشري تازنالك صار لها 7 سنين في السعودية و5 سنين عند بيت وسط يسرج دموزات ستعتم ودا هاجرات لكاتم لجيتوا ما تعرف منهم نقر أتاكم انت سرتوا بطل سحر نقر تسرتوا بطل ما تبغى تتكلم مع أمها ما ولا مع أختها رياضة لك للتايات الاستسامات تفلقم هاتو يمسربت وتدرس هيدا للتايات الروت أبر زقاج እና እህቶቿን ቤተሰቦቿን ማናገር አትፈልግም። ልጅቷ መድኃኒት ተሰርቶባታል ወይ ሴትዮ አሰራታባታለች ወይ ኢትዮጵያ ላይ ደግሞ ይገርማል ምስኪና هي اتزوجت بعد 5 شهور بالا ወደ ሳውዲ ላካት بعد 5 شهور بعد جوزها በህገ ወጥ መንገድ ላካት። ከዛ ላካት ሰነቴን اشتغلت وبعثت كل الفلوس ሁሉ ገንዘብ ለሱ ነበር የምትልክለት ቤት ሰራ። ከዛ ከ2 ዓመት ከምናምን በኋላ ድምጿ ሲጠፋ ሞታለች ተባለ። ቤተሰብ እናት ለቅሶ ቁጭ አለች፣ አባት ለቅሶ ቁጭ አለ። እሱ ሌላ አገባ። አሁን አገብቶ 2 ሚል ወልዶ ይኖራል በሷ ቤት። እሷ እቺ ልጅ ግን 5 ዓመት ሙሉ ያለ ደሞዝ ያለ ምናምን ማታርፍ ሸይ ሹፈል ቪዲዮ ምንም ነገር አታውቅም። ማታርፍ በቃ የት እንዳለች አታውቅ ምን እንደታውቅ እህቶቿ ሲያናግሯት አትፈልግም። በምን መንገድ ልቻል እናንተ ጋር መድረስ ይቻላል? ይሄ ነገር ማን ያቀርበጻል ማለት ነው? እህትየው ራት ተጋቲ እሷም እኮ እህትየው ሪያድ ነው ያለችው በኮንትራት ሂዳ እዛ እየሰራች የእህትየዋ ደግሞ ስትዩ በጣም ጥሩ ስትዩ ናት። እባክሽን እህቴ እናቴ ልትሞትብኝ ነው እና እባክሽን አድሬሷን አግኝቻለሁ ውሰጂኝ ብላት ወሰደቻት። ከሄደች በኋላ ገብታ እቻትና እህትሽ ገብታ የሆነ ክፍል ገብታ ቆለፈች። በመስተዋት ቀስ ብላ ነው የቀረጸቻት። እህትየው እኮ እዚህ ያለች ሙና አለሽ እኔ እንጃ የት ዛሬ እንዴት ጠፋች ወላሂ። ትናንትም ነበረች ከትናንት ወዲያም ነበረች። خلاص مو ቤተሰቦን እንት ማድረግ ነው። ይሄ ቀለ ኮንታክት እንጨርሰ። ቤተሰቦቿ ሄዱ ውጭ ጉዳይ ሚኒስትር ደብዳቤ ጻፉ፣ ለኤምባሲ ተልኳል።
ኤምባሲ መሽነው ለታ ሴትዮዋን ደውለው አናገራት። አሁን ስልክ እያነሳች አይደለም። ስለዚህ ኤምባሲ በፖሊስ አስደውሎ እቺ ልጅን ይዛ እንድትመጣ ማድረግ አለበት። ልጅቷ መድኃኒት ተሰርቶባታል። ማታ አርፍ አህለ እዛው ባለበት ሴትዮዋ ራሱ ተሳክማት ነው። ቀላል እኮ ነው። ሲሄድ ከሆነ እዛው ይታወቃል ማለት ፈልጌ ነውና ሴትዮዋ ባለችበት ቦታ ነገር ተሳክማት ጥሩ ሰው እስከሆነች ድረስ። ምን ጥሩ ሰው ናት እባክህ? ጥሩ ሰው ብትሆን ኖሮ እኮ ይሄን ለሀገሯ ለእናት ለቤተሰቦቿ ጋር ትልቃት ነበረ። 5 ዓመት የሰራችበት ደግሞ አልሰጨቻትም። አላሁ ሙስተዓን እንዴ 5 ዓመት ሙሉ እያሰራች ሳሰጣት አትሊስት 5 ዓመት እንኳን ለቤተሰቦቿ ፈልጋ ይኸው ልጃቸው ነገ የሰራችበት አለ፣ የሷ ሀቅ አለ። 5 ዓመት ሙሉ የሰራችበት ገንዘብ ቤት አለ። አላሁ ሙስተዓን። አሁን አያነሱልህም? ቆይ እስኪ ሀዩ ይታለች። አሁን ችግሩ ቁጥሩ ያለው እንትና እሷ ጋር ነው፣ የእህትዬ ቁጥር። طيب ሰው ላክባችሁ نسلم ناس سعوديين አይደለም። እኔ አሁን ደውዬ ስትዩን خلينا نتكلم معها. ايوه اقول لك اذا ما ردت عليك خلينا نسلم العيال يعني. لا 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 السفر አሁን ማ ኤምባሲዎችም ነግሬያቸዋለሁ እንዲደውሉና እንዲያናግሯት፣ ኮሚኒቲዎችም አናግሬያቸዋለሁ። ያለውን መረጃ ሁሉ ልኬላቸዋለሁ። ግን ልጅቷ መውጣት አለባት። ገባ? ከዛ ቤት መውጣት አለባት። ልጅቷ የሆነ ነገር ሰርተውባታል። ቁርአን መቀራት አለበት። መድኃኒት የሆነ ነገር እየሰጧት አደንዝዘዋታል ልጅቷን። ምስኪን ኡማሃ የሳበት البيت ወخرجت። ይሄ በቃ ቤቱን ጥላ ወጣች። ልጄ ስትመጣ እዚህ ቤት እመጣለሁ ብላ ወንድሟ ቤት ሄዳለች። ገባ? ባሏ የት ነው ያለው አሁን? ባሏ ኢትዮጵያ ነው። እሷ አግብቶ ሌላ ሁለት ልጆች ወልደዋል። አላህ ሙስተዓን ما يهتم فيها። ባሏ ሞተች ብሎ ለቅሶ ተቀምጧል እያልኩ ቤተሰብ ሞታለች ተብሎ ለቅሶ ተቀምጠው በጣም ነው የምታሳዝነው። حسبنا الله ونعم الوكيل والله። ስለዚህ እኔ አሁን ሴትዮዋ ጋር እኔ አንተ ብታናገራት ይሻላል። اتكلم انت مع እኔ ድምጹን ከፍ ላድርገውና አንተ ታናግራታለህ። مو مشكله كلمها. ايوه አንተ ታናግራታለህ። ቆይ اسمها ማን ነበር ልጅቷ? مايك زقتها. الو السلام عليكم. الو سلام. كيف حالك اختي طيبه؟ اهلا. مين؟ مساك الله بخير. معك محمد بخصوص خدامتكم لها فتره ما هي مزبوطه معكم او بالاخص مع الاهل. مو مزبوط. تفضلي. كيف مو مزبوطه معنا؟ مو مضبوط. انا قصدي الاوضاع ما هي مضبوطه باللي احنا شايفين الحين، ما هي مضبوطه عن طريق اختلف من المعلومات انها ما هي مرضى، ونفس الوقت كمان انها ما تواصلت معي السفاره وكلموها. حلو. احنا بس حبينا نطمن يا اختي، حاولي تتفهمي وضعي بس يعني. ما عندي مشكله، انا تواصل معي السفاره الاسبوع الماضي وتكلموها وكلمتهم، والاسبوع هذا ان شاء الله القادم بوديها لهم. حلو. ما شاء الله يعطيك العافيه. لا من ناحيه انه الاخبار ما هي مزبوطه، فاهم؟ عشان كذا بس حبينا نتاكد يعني. لا امورها تمام طيبه وكويسه وتطمنوا عليها السفاره، بس هو الموضوع علشانها هي رفضت تكلم مع اهلها لانها تتعرض لمضايقات من اهلها. بس انت عرفتي السبب؟ حاولتي تدرسين الموضوع؟ والله تقول انهم يهددونها بالقتل، بس انا ما اعرف. يهددوها بالقتل؟ انا ما اعرف. هي مرة رافضة التواصل معهم أبدا، ورافضة يعني لدرجة إنها حتى لو عليها ما تبغى تروح، ما تبغى ترجع. بس أنا برجعها يعني، أنا بسفرها إن شاء الله. هي قالت بعد عيد الأضحى، قلت لها أوكي خير إن شاء الله. وبالنسبة للموضوع إنه ما أدري، أنا ما تأكدت من صحة الموضوع، بس الراتب ومن راتب 5 شهور تقريبا و4 شهور حاجة زي كذا، كأنها ما أخذت. أيوة أنا أتكلم كشائعات يعني. رواتبها تسلم لها بشكل ثابت وواضح، بس هي مخليتها مع الوالدة ما تصرفها. مع والدتها هي؟ مع والدتي. هي رافضة انها تحول لأهلها لأنها كانت تحولهم وتقول انهم أخذوا فلوسها أو ما أعرف إيش. أوكي عند والدتك أنت؟ إيه. ما شاء الله، الله يحفظها لك. يعطيك العافية، شكرا. أتفهمك بس حبينا تعرفين أنت تتواصل معي من رقم غير سعودي. ما أسمعك. أقول شلون تتواصل أنت معي من رقم غير سعودي؟
ايوه بس احنا اتصلت عليك دايركت يعني فاهمه. تمام. احنا منصه احنا منصه تعاونيه في نفس الوقت كمان. في قضايا كذا، قضايا نص، قضايا خدامات، قضايا الرأي العام بصفه عامه يعني. فبس حابين لانه الفتره الاخيره الموضوع طيبه وامورها تمام، ما عندها اي مشاكل. سفارتها تواصلوا معها، ما عندها اي مشكله. كونك الاسبوع القادم ان شاء الله. اختي الله يسلمك، كونك انك انت قريبه منا يعني قدر المستطاع الموضوع، لانها رفضت تتواصل معها تماما مع الاهل، بخصوص انهم يهددوها والكلام هذا صح. لانه بالاخبار اللي موجوده عندنا من طرف اهلها طبعا انه هي تزوجت، بعد ما تزوجت يمكن او انها بعد ما حملت او بعد ما ولدت سوري، بعد ما ولدت ب5 شهور او 6 شهور على طول زوجها سفرها على السعوديه تقريبا، وبنفس الوقت كمان انه تزوج عليها. بس في اشياء كثير قاعد تصير. ما في هذا الكلام غير صحيح. هي البنت صغيره وتقول اصلا هي بنفسها تقول لها مو متزوجه ولا عندها اطفال. هذا كلامها. والله ما ادري ايش اقول لك، بس انا اول حاجه اتشكر يعني انا ما ادري وين الصح ومن الصادق ومن هذا، لكن الحمد لله بالمجمل هي طيبه وامورها طيب. خلاص يعطيك العافيه اختي، شكرا على تفهمك. وصراحه صح كلامك فيه. ما انت عارف، ما احنا عارفين ناخذ من مين ولا نسيب مين، بس من باب انك تتواصلتي معنا والله هذا من طيب اصلك. يعطيك العافيه اختي. الله يسعدك، شكرا. ان شاء الله مستقبليا اذا في شيء في مسجدات اتواصل معك. لان نقرات اتلاتم نبر محمد اي انتنو هون يونا نقراتوشون قلل ادرغن اسو هون استجابه ነው የምታደርጉ ገብቷል። ከኔ ጋር የሰጣችን አንዴ መወጠር ስለልፈልኩ ይመስለኛል። ከኔ ግሮ ላይ ደግሞ ትንሽ የሆነ ያጣደፈች ነበረ። አሁን እሷ እንደምትለው እኮ ይሄድዶኔ ብልገትል ቤተሰቤ መግባት ማልፈልግ እኮ በግድያ ነው የሚያስፈራሩኝና ገንዘቧ ደግሞ እንዳለ እኔ ጋር አይደለም፣ የሷ ገንዘብ እኔ ጋር አይደለም፣ አያቴ ጋር ማን ነው እናቴ ጋር ነው፣ የራሷ እናት ማለት ነውና የልጅቷ የሴትዮ እናት ተሰሪውና ቆይቻት እህቷን ትሰማታለህ። እህቷ ይኸው አለች መጣለች። ሀናን አሰላሙ አለይኩም። ወአለይኩም ሰላም። ሰማሻ ሴትዮ ያለችውን? አዎ እየሰማት ነበር። እንግዲህ አንቺ ምን ትያለሽ? እንግዲህ አንቺ በደንብ ታውቂያታለሽ። አዎ በደንብ ነው ማውቃት። ለኔም እኮ እንደዚህ ነው ያለችው። አለ እኮ ሪከርድ፣ የሷ ሪከርድ እኔ ጋር አለ። እያወራን በቀጥታ ደውዬላት ልክ እንደዚህ ነው ያለችኝ። በጣም አስመሳይ ናት። በጣም አዎ ባልየዋ ለኔ ብለኛለች እኮ መሐመድ ኢትዮጵያ ነግሬ ካለው ሙቤ ኢትዮጵያ ከገባሽ ገልሻለሁ ብሏት ነው ኢትዮጵያ ማይድ ማትፈልገው እና እሺ ኢትዮጵያ ማይድ ማትፈልግ ከሆነ እናቴን ታናግር አልኳት። እሺ ቁጥሯን የእናትሽን ቁጥሯን ስጭኝ አለችኝ። ሰጠዋት። አልደወለችላትም። ስደውሉ ራሱ አትቀበልም። ዛሬ አነሳቻ ለነገ ወር ነው የምታነሳው፣ ሁሌ አታነሳም። አጋጣሚ ሳታክሲውን ነው ካወቀችህ በኋላ ምንም አታነሳም። በጣም አስመሳይ ነው። አፉ በይ ሐናን ሙቤ ዋትስአፕ ይሰራል? አዎ አንዴ ደውልልህ። ደውልኝ ችግር የለም። ቆይ ግን አሁን በኋላ ትደውልኛለህ ስወጣ ልጨርስና ልታወራኝ ከፈለክ ማለት ነው። አዎ በዚሁ እሺ ሐናን እስከዛ ድረስ አንቺ ያለውን ነገር እንትን በይ ንገሪያቸው፣ ያው ምን እንደሆነ ስለ እህትሽ። ኦኬ አይ ስለ እህቴማ እሷም ተዕልፍ ልቅሰስ ያኔ የሆነውን ያልሆነውን ደማምራ እዚህ ካወራች እውነት ነው አይደለም? እውነት አንድ ሰው እናቴ አሟታል እኮ እናቴ እኮ ልትሞት ነው፣ ትሞት ቅበሯት አይልም ማንም ሰው እናቱ ማለት ነው። ከእናቴ ጋራ ምንም ጸብ የላትም እህቴ ወይ ባሏ ነው ወይ መዳሟ ነው የሆነ ነገር ያደረገቻት እና ጤነኛ አይደለችም። አዎ ደህና ነኝ ነው የምትላቸው። ለኔም ብለኛለች ይህንን ነገር እንደምትል ነው። ማንም ኖርማል ሰው ስልክ ሳይት 5 ዓመት ደሞዙን በራሱ ተቀብሎ የፈለገውን ነገር ሳይገዛ የፈለገውን ነገር ሳያደርግ 5 ዓመት ሙሉ አያስቀምጥም። ማናትና የሷ እናት ደሞዟን ተቀብላ ለሷ እናት የምትሰጠው? ምን አይነት ሰው ነው ደሞዙን ተቀብሎ ለመዳሟ እናት የሚሰጠው? ጤነኛ ስላልሆነች ነው። ይሄ ደሞዟን እየሰጠዋት ነው። የሰጠዋት ደሞዝ የ5 ዓመት ደሞዝ እናቴ ጋር ትላለች። ይሄ ማያሳምን ምክንያት ነውና እኛ ስለ ደሞዝም ያሳሰበን አይደለም። እኛ እህቴን ትኬት ቆርጣ ወደ ኢትዮጵያ እንድትሸኝ ብቻ ነው የምንፈልገው።
ትኬት ማትቆርጥም ከሆነ የትኬት ብር እኔ እሰጣታለሁ። ችግር የለም። ትኬት ለእህቴ እኔ እቆርጣታለሁ። ኢትዮጵያ እንድትገባ ብቻ ፍቃድ ትስጥ። እሷ ቤት ተቀምጣ ኤምባሲዎች ሲያወራት ሌላ ነገር፣ እኔ ሲያወራት ሌላ ነገር። እየጨቀጨቀችኝ ነው እህቷ ብላለች። ለኤምባሲዎቹ እየደወለች ነው ብላኛለች። ደዊ ብለኛለች። እኔን ራሱ ማለት ነው። ስደውልም ስልክ አታነሳም። ቆየ እኮ ስልክ ማንሳት ካቆመች ለእኔ 5 ወር ነው። ስልክ አታነሳልኝም። طيب እኔ እኮ እህቷ ነኝ። እህቴ እንዴት ናት? ደህና ናት ወይ ከማለት ውጭ ምን እላታለሁ? ለምንድን ነው ማታነሳልኝ? ለምንድን ነው በቃ ኢትዮጵያ ትግባ ነው የኔ አላማ። ደህናም ትሁን አሟትም ትሁን ኢትዮጵያ ትግባ። እህቴ ኖርማል አይደለችም 100%። በቃ እህቴ ስህር ተደርጎባታል። ኖርማል አይደለችም። ኖርማል እናቴ እንደዚህ የአምስት ወር ሙሽራ ነበረች እኮ አረብ ሀገር ስትመጣ። ሮጣ ያልጠገበች ልጅ ናት ያገበችው። በትንሽነቷ ነው ያገበችው። አግቢታ በሙሽርነቷ ነው ሰው ሀገር የመጣችው። እና 7 ዓመት ነው ከሀገር ከወጣች። 7 ዓመት ሙሉ አንድ ሰው ኖርማል ሆኖ እናቷ አትናፍቀው? እህት ወንድሟ አይናፍቀው? ባልዋ ቢያስገድዳትም እሷ ያለችኝ እኔ ጋር አለ መሐመድ ነው አለ። መሐመድ ደግሞ ባሏ ነው። እኛ ቤት መሐመድ የሚባል ወንድም የለም። ባሏ ነው። ብሩን የ2 ዓመት ብርም የበላው ባሏ ነው። ባሏ በልቷል፣ ቤተሰቦቿ በልተዋል የምትለው ባሏ ነው እንጂ ባሏ ለበላው የሪቲን እንትን ልፋት እኛ እንጠይቃለን። እሷን አያገባትም። ኢትዮጵያ ከሄደች እኮ ህይወቷ አደጋ ላይ ነው ትላለች። ለኔም እኮ እንደዛ ብለኛለች። እኛ አለናት። ከናታ ስትሆን ህይወቷ አደጋ ላይ አይሆንም። ከአባቷ ስትሆን ህይወቷ አደጋ ላይ አንድ ነገር ልንገርሽ። እኔ አሁን ይሁን ስልክ ሌላም ሰው አሁን ደውሎልኝ ነበርና እቺ ልጅ በአስቸኳይ ከዛ ቤት መውጣት አለባት። 2 ሳምንት ኤምባሲንም 2 ሳምንት ጊዜ ይሰጠኝ ያለችው አንዳንድ የራሷን ጉዳይ ለማስተካከል ብላ ነው። ልጅቷን ከ2 ሳምንት በኋላ ይጃት ትመጣለሁ ያለችው የራሷን አንዳንድ ነገር ማስተካከል ያለባት ወይ መድኃኒት ካሰራችበት ይሆን ነገር ራሷን ነገሩን ለማስተካከል ብላ ነው። ስለዚህ ኤምባሲ በአስቸኳይ ዛሬ ወይ ነገ ያችን ልጅን ከዛ ቤት መውጣት አለበት። እኔ ደውዬ ነግሬያቸዋለሁ፣ አስተላልፌያለሁ። እነሱ እሺ ሙባረክ ወዲያው አሁን ወደ ሪያድ ኤምባሲ ደውለን እናናግራቸዋለን ያሉ ኮሚኒቲዎቹ። معلش هنان አንቺ እህትሽ ህጋዊ ናት? ህጋዊ ናት። ሂዳይታለች። راحت لغايه عندها البيت ما تبغى تشوفها ሴትዮ ያለችበት ቤት ድረስ። خلاص مو مشكله. حنان አንቺም ህጋዊ ነሽ? አዎ خلاص እሷ حنان መጨረስ ትችላለች። ኤምባሲ አይጠበቅም። ሙቤ ምን ትላለህ? እንዴት በለኝ። نعم وزاره العمل ታቀደሽ حنان? አላቀ ሳውዲ ያወራችሁን? አረ በደንብ ነው ማስቀምጠው እንዴ። ወሳኝ የሆነ ፓርት ነው። ለዚህ ነው እኔም እኮ አንተ አናገራት ያልኩኝ። አንተ አረብኛ ትንሽ ካንተ ስለምትሻ عشان كده انا خليتك انت تتكلم معها ገባ። ለዚህ ነው እሷም እኮ ደንግጣለች። አታነሳም፣ ስልክ አታነሳም። አሁን የውጭ ስልክ ስለሆነ ነው ያነሳችው። ገባችሁ እንጂ ስልክ አታነሳም። እያነሳች እኮ አይደለም። በጣም ብዙ ሰው እየሞከረላት ነው። ከኤምባሲም ሲደውላት እያነሳች አይደለም። ልክ ነኝ አይደለሁም? ሐናን አንዴ ካነሳች ቆይታ ነው የምታነሳው። ካወቀች በኋላ አታነሳም። እና ይሄ አውቃ ያደረገችው ነገር ነው። ስለዚህ እኛ አሁን ምንድነው ማድረግ ያለብን? ኤምባሲ በአስቸኳይ ለዚች ልጅ እንደምንም ብሎ ከዛች ቤት እንዲያወጣት እንፈልጋለን። በቃ በአስቸኳይ ከዛ ቤት ትውጣ፣ መውጣት አለባት። ለምን እንዴ ይሄ ሁሉ ጊዜ ያለ ደሞዝ እያሰራቻት እንዴ 5 ዓመት ሙሉ እንዴ ሐራም ያናስ እንዴ ቀላል አረጋችሁት። 5 ዓመት የለፋችበት እንዴት ነው? ቆይ እናንተ ስታስቡት እንዴት ነው እህቷ ሂዳ እንደም ያንቺ አሰሪ ሐናን በጣም ጥሩ ሰው ናት። እዛ ድረስ ይዛሽ ሄዳለች አይደለ? ንገሪያችሁ የተፈጠረውን ነገር። እዚህ ጋር ብዙ ሰው ያንቺ ያልሞከርሽ ነው የሚመስለው። በጣም ሞክራለች እህትዮ እኮ ሞክራ ለፍታ ውጭ ጉዳይ ሚኒስተር ቤተሰብ ሂዶ ደብዳቤ ጽፎ እኔ ሁሉ አለኝ፣ ደብዳቤ ሁሉ አለኝ። ወላሂ ያ ጀማ ደብዳቤ ሁሉ ጽፎ አስገብተዋል። ለኤምባሲ ልኳል። ልጃችን እንደዚህ ናት፣ እንደዚህ ነው፣ አሰሪዋችን ናት፣ ከዛ ቤት አውጥተንም ብሎ ለኤምባሲ ልኳል። ደክመው ለፍተው ሲያቅጣቸው ነው ወደዚህ ኔጋ የመጡት። አለ ደብዳቤው ልከውልኛል፣ መረጃ አለ፣ ለፍተዋል። ያልጣሩት ነገር የለም። እንደውም አንዳንድ ሰው ምንም ነገር ሳያደርግ ነው እዚህ መጣው። እቺ ልጅ በጣም ለፍታለች እህቷን ከዛ ቤት ለማስወጣት። ግን እህትየው እዛ ያለችው ልጅ
አሚሯ ትክክል አይደለም። ለምኛታለሁ እኔ ራሴ ለምኛታለሁ። እናቴ ብያት ለምኛታለሁ። ያማማ ብያት እህቴን ወደ ሀገር አስገቢያት በቃ ብያታለሁኝ። እኔ ለምንኳት መረጃ አለ ለምናት እምቢ ስላለችኝ ወደ ኤምባሲ ነገር እንዲደርስ አደረኩኝ ማለት ነው። የባሏ ስልክ የላችሁም? እሱ ይህን ሁሉ ነገር አያውቅም። በህይወቷ እንዳለች ራሱ አያውቅም። ሴትዮዋ አሰሪዋ ከባሏ ጋር ኮንታክት አለው ወይ ነው የምልሽ መሐመድ። አላውቅም፣ ይህንን አላውቅም። ከመሐመድ ምን እንዳላቸው አላውቅም። ስልኩን እንዴት ነው ታገኙቻላችሁ? መጀመሪያ እየደወለች ነበረ ሂዴ ለሱ ድሮ በመጣችበት ወቅት ለሱ በቃ ይሄ ነገራቶቹን ግልጽ ነው። ሙቤ ቅድም የተባለ እንትን ምንም ከዚህ በላይ እንትን የለም። ሙስተቂም እንዳለው ሀቢቢ ምን አለ መሰለ፣ አሁን ባልየውም እዚህ የሆነ የተወሰነ እንትን ሳይኖርበት አይቀርም። ሀቂቃ ለመናገር እስኪ በደንብ ይጣራ የዛኛው መስመር በደንብ ምክንያቱም አሁን እኮ እሷ ባሏ ምናምን እያለች አይደል እንዴ? ባሏ እንዴት እያስገደዳት ነው እንደዚህ እያስፈራራት ነው ብላለች እኮ። ስለዚህ ባሏ ጋር ግንኙነት አላት ማለት ነው። አይ ባሏ ጊዜ ያከራከረ ነገር አለ። በአረቦች ዙሪያ ላይ አጥፋ አላችሁ ይተዘናሉ ዞሮ ማለት ነው። ይሄን ነገር ያወቁ ሆነ ለምሳሌ አንድ ሰው ሲጣላው እንኳን እስከ መጨረሻ ይፋለማሉ እና ለዛኛው አካል ማለት ነው። እቺ ሴትየዋ እስከ ተረዳው ድረስ ውሸታም ናት እና ብዙ ነገር የምትደብቁ ነገር አለ። ብዙ መናገር መፍረድም ባንችሉ እንኳን ቅድም እንዳላችሁት በአስቸኳይ 2 ሳምንት እንትን የለም ቶሎ እንትን ቢደረግላት እንደኔ ነገ ዛሬ ሳይባል በወዛረት العمل ወይም በሰፋራ ነው። እኔ ሰፋራ ምን አይነት እንትን እንዳላት አላውቅም፣ ግን የበለጠ ወዛረት العمل ላይ ኢቃማ ያለው ሰው እዛ ሄዶ መቅረብ ይችላል ነበረ። አፈን ውሸታም ናት። ውሸት ሙቤ ወላሂ ብዬ መነግርክ ነገር ውሸታም ናት፣ ዋስመሳይ ናት። አንዴ ካወቀችክ በኋላ ሁለተኛ አታነሳልህም። ቀጠሮ ነው የምትሰጥክ ሁሌም። ለኤምባሲዎች ይህ ዘመዴ የወራቤ ልጅ ሄዶ 6 ነው የሄደው። ለነሱም ቀጠሮ እየሰጠች ነገ ከ10 በኋላ እያለች ከ10 በኋላ እኮ ኤምባሲ ይዘጋል። ነገ ከ10 በኋላ እያለች ከነገ ወዲያ እያለች ነው ይሄን ሁሉ ያስቆየቻቸው እነሱንም ማለት ነው። እስከምትዘጋ ድረስ እጃዛ እስከምትሰጣቸው ድረስ የጎተተችው እሷ ናትና በጣም ውሸት አለባት ሴትዮዋ። በጣም ውሸታም ናት ሴትዮዋ እኮ። ሀቀኛ ብትሆን ኖሮ እቺ ልጅ ኢትዮጵያዊ ናት። ኢትዮጵያዊ መሆኗ ታውቃለች። አንስታ ይዛ ሂዳ እቺ ልጅ ኢትዮጵያዊ ናት። እኔ ጋር 5-7 ዓመት ሆኗታል። ከቤተሰቦቿ ጋር ኮንታክት የለም። የጤና ችግር አለባትና ፈልጋችሁ ፈላልጋችሁ ለቤተሰቦቿ ላኳትን ነበር። ሀቀኛ ብትሆን 5 ዓመት ሙሉ በነጻ ተሰራትም ነበር። መድኃኒት ተሰርቶባታል። 2 ዓመት ሙሉ ገንዘቧን ለባሏ ነበር ሀገር ላይ እቺ ልጅ የያለከች የነበረችው። 2 ዓመት ሙሉ አፈር በልታ 1 ብር ለቤተሰቦቿ ሳትልክ ለባሏ ልካ ቤት ሰርታለች። በዛ ቤት ውስጥ ባሏ አሁን ሌላ ሚስት አግብቶ እንግዲህ 2 ልጆች ወልደዋል። እቺ ልጅ እኮ ቤተሰቦ ለባልየውን አይደለም ሞታለች ብሎ ለቅሶ ተቀመጣችሁ አልነበረ? ማን ነው ሞታለች ብሎ ለእናንተ ነው? ከአፋልግናት ማንም አግኝተናታል አለች የሚል የለም። ከዛ በኋላ ሞታለች እኔ ጠብቂያት አጥቻለሁ፣ እኔ ትዳር መያዝ አለብኝ፣ የራሴን ህይወት ማየት አለብኝ ብሎ እሷ ገባ። በቃ ሞታለች ነው የተባለው። ለቅሶ ሁላ ተይዟል። ከዛ እኔ እዚህ ከመጣሁኝ በኋላ ነው በህይወት እህቴ እንዳለች ያወቅኩኝ። አውቄም ለማንም ሳይነግር መዳሟን ለምኛት አለውኝ። በቃ ለማንኳት። እኔ አረብኛ በጣም ነው የምችለው። ለማንኳት። መጀመሪያ አታለለችኝ። ያለችበትን ራሱ አሳስታ ነው የነገረችኝ። ሙቤ እውነት ለመናገር ሪማል መክረጅ 8 አለች። ፍሪማል ማፊ መክረጅ 8 የለም። እንደዚህ አይነት ቦታውን አትናገሪ በአረብኛ እሺ። ከዛስ ላይ ጠብቀኝ እንግዲህ እና ብዙ ነው የለፈውት። ስራዬን በስነስርዓት ራሱ እየሰራው አይደለም ታውቃለህ። እዚህ ጋር ደግሞ ሁሌም ቀን ማታ ሌላ ነው የምትለው እቺ ልጅ እያሉኝ ነው። እኔ ራሱ አሁን ስበዛባቸው ጥሩ ቢሆኑም እኔ አከብራቸዋለሁ።
ከማክበር የተነሳ እነሱም ያከብሩኛል። እዚህ በጣም ጥሩ ሰው ናት። እና ግን ያው ታውቃለህ ሰው ቤት ስትሆን የራስህን ስራ መስራት አለብህ። እንደሚከፈልልኝም ሁላ መስራትም አለብኝ። እኔ ስለ እህቴ ጉዳይ እየተኛው አይደለም፣ በስነ ስርዓት እየሰራው አይደለም። እኔ ከባድ ነው። ኤምባሲዎች ደውለው አምጪ ያጠቃ ትምጣ፣ አሁን እንዳላችሁ ኤምባሲ ትምጣና እነሱ 2 ቀንም ካቆየ የሆነ ነገር አድርጋ ልታመጣ ትችላለች፣ እንደማታወራ ማለት ነው። ግን ማንሽ ሐናን ሶሪ እኔ ልወርድ ነው ሙቤ ይሄንን ነገር በየማን ነው በ12 ሰዓት ውስጥ ተከታተለው። ይሄን ነገር በኤምባሲ አስፈላጊ ከሆነ ኮንታክቱ ስላለ አንተ ትንሽ እንትን ብታፋጥናችሁ ጥሩ ነው። አይዞሽ ምንም የሚፈጠር ነገር የለም። ይሄ ሱነቱል ሐያ ነው። ምን እስከሆነ ያኒ በነፍስ እስከሆነች ድረስ ምንም ያኒ ኢንሻአላህ ትገላገላለች እና ስጋት አይግባሽ አታስቢና ኤምባሲ እስከሆነ ብላችሁ የምትሄዱበት ከሆነ መርሐባ። እኔ እንደኔ ሙቤ ይሄን ጉዳይ ከያዘ በቃ ይቀጥል ከእንትናው ጋር ምንም ሌላ አማራጭ የለም። ደውለህ እንትን ብላችሁ ባሽካይ እንትን እንዳል በየ6 ሰዓት ቴስት ቼክ ያረክ ማለት ነው። አዎ ኢንሻአላህ እንደዛ አደርጋለሁ። ሐቢቢ አንተ ጋር ድምጻለሽ። ባረከላሁ ፊክ። እሺ ሐናን አንቺ ከዛ በኋላ ምን አለችሽ? አሁን አንቺ ሴትዮዋን ደወልሽ፣ አናገርሻት። መጀመሪያ ትክክል አይደለም አድሬስ ሰጠች። ከዛ ትክክለኛውን አድሬስ ሰጠችሽ? የትኛዋ ሌላ መዳም? አዎ ያለውን ነገር አንቺ ከሷ ጋር ያለችሽን ነገር ያለውን ነገር ግልጽ አርግተሽ ተናገሪ። እዚህ ጋር እያዳመጡን ነው አሉ። እየሰማሽኝ ነው ሐናን? አሉ በስንት መከራ ነው ያወቅኩት። እኔ መጀመሪያ ሌላ ቦታ ነገረችኝ። ከዛ ሌላ ተመላልሼ እየደወልኩ እየጠበቅኳት በቃ እየጻፍኩላት በዋትሳፕ መጻፍም ስለምችል በአረብኛ እየጻፍኩ አልመለስም ስትለኝ ሪካርድ እያደረግኩ ጨቅጨቅሽን ስትለኝ ከብዙ ጭቅጭቅ በኋላ ነው ያወቅኩኝ ማለት ነው። እና በጣም ታስመስላለች፣ ውሸትም አለባት፣ በጣም ትዋሻለች። ችግር ያለባት በመዳሟ ቦታ ነው። ችግር አለባት መዳሟ፣ ችግር አለባት። ኦኬ ሐናን ቤተሰብ እኮ አንፈልግም እንድትሰራ። ቆይ ሐናን አዳምጪኝ ሐናን እኔ አሁን አንቺ እንትኑን አትዝለይ። አንቺ ሎኬሽን ላክልኝ አልሻት፣ ትክክል ያልሆነ ሎኬሽን ላከችልሽ። ከዛ በኋላ ትክክለኛው ሎኬሽን እንዴት ነው ያላከችልሽ? ንገሪኝ አልኳት። የት ናችሁ አልኳትና ስላት ቦታውን አሳስታ ነገረችኝ። አሁን እንደነገርኩክ ማለት ነው። እሺ ከዛ በኋላ አይ ይህ እንደዚህ የሚባል ቦታ እኮ እዚህ የለም ቁጥሩ ማለት ነው 8 ቁጥሩ በዚህ በምጠራበት ቦታ የለም አልኳት። በኋላ ነው ለኔ ትክክለኛውን የነገረችኝ ማለት ነው። ኦኬ ትክክለኛውን ነገረችሽ። ከዛ በኋላ ምን አደረግሽ አንቺ? አድሬሱ ከሰጠችሽ በኋላ ምን አይነት እርምጃ ወሰድሽ? ያለችበት ድረስ ልሄድሽ እህትሽ? አላይሽም ማለች፣ በሩን ዘገች። ቆይ እንዴት አንቺ ወዳለችበት ቦታ እንዴት ልትሄድሽ? አንቺም መዳም ቤት ነው የምትሰሪው አይደለ? ስለዚህ እህትሽ ጋር እንዴት አድርግተሽ ሄድሽ? ምሽዋር ይዘሽ ሄድሽ? በታክሲ ሄድሽ? በደንብ ያለውን ነገር በደንብ ተናገሪ። እየሰምሽ ነው። ከዚህ በደንብ ተናገሪ ፕሊዝ። በታክሲ አይደለም ለምኛት መዳሜን የኔ እናቴ ብያት እግሯ ስር ወድቄ ለአላህ ብለሽ ይዘሽኝ ሂጂ። እኔ እኮ እህቴን አጥቻለሁ 7 ዓመት ሙሉ እናቴ እየተሰቃየች ነው። እና መጀመሪያም እየደወለች የነበረው ባለቤቷ ጋር ነው። እና እኛ ድምጿን ከሰማን በጣም ቆይቷል። ሞታለችን ብላን ነበር። እህቴን አገኘዋት። እህቴ በህይወት እንዳለች አወኩኝ ብዬ አለቀስኩ። አስቸገርኳት ማለት ነው። እዚህ ለመዳምሽ ስታይን ቀን ማታ ማልቀስ ሆና ስታይን እያለቀስኩ በቃ እየለመንኳት የኔ እናት እያልኳት፣ ከዛ በመጨረሻ ለኔ ተሸነፈችልኝ። ሄድን። ከዛ ነው ከዛ ከሄድን በኋላ በሩን ከፈተች። ከከፈተች ደግሞ በቃ ሌላ ማየት አትፈልግም እኔን እና ሂጂ ከዚህ ነው ያለችኝ። የኔ እናት ምሰሚ ከሆነ ሂጂ ከዚህ። አላቅሽም ማነሽ እኮ አላቅሽም ነው ያለችኝ። አላቅሽም ምን ፈልገሽ ነው? አይደለም እኔ ግን ባለፈው ያልሽኝ ሄድኩኝ ከመዳሜ ጋር በር ላይ። ከዛ በኋላ በሩን ከፈተችና አስሪዋ
ሌላ ስትላት ሩጣ የሆነ ክፍል ገባሽ። ባለፈው የነገርሽኝን አሁን እሱን ተናገሪ። እሺ ከዛ ጮክ ብላ ጠረቻት። ጮክ ብላ ነው ያጠረቻት። ከዛ እሷ እኔን ሳታየኝ ነው ሮጣ የዘገችው። እኔ አያዋት እንጂ በደንብ ሳታየኝ ነው ሮጣ መጅልሱን የዘገችው በሩ እንደተከፈተ። ኦኬ ከዛ በኋላ አንቺ እሷን ለማናገር ሞከርሽ? ሌላን? አዎ። እሺ ምን አለችሽ? ኪፈቺ በአላህ እህቴ እኮ እኔ እህትሽ ነኝና እናቴ በጣም አሟታል አልኳት። እኔም አሞኛል አለች። እኔም በስቃይ ነኝ ያለሁት ብለኛለች በቋንቋችን ማለት ነው። እና እኔም አሞኛል፣ እኔም ተጨንቄያለሁ። ደውለች አትበሉ፣ በቃ ተናገረች አትበሉ፣ በስቃይ ላይ ነኝ። ሂጂ ማናችሁም አታናግሩኝ፣ አትደውሉ። ደውለች ትላላችሁ፣ ተናገረች ትላላችሁ። በቃ እኔ አልችልም አለችኝ ማለት ነው። ከዛ በኋላ አንቺ ምን አደረግሽ? በቤቱ ጀርባ በመስተዋት ሄድሽ? በለኮል ላይ ነው ተራሳ ላይ? ይሄን ቪዲዮ ነው አንስተሽ የላክሽው ማለት? ይሄ ቪዲዮ አሁን ለእኔ የላክሽልኝ ቪዲዮ ነው ቁጭ ብላ እያወራች ያለችው ወይ ሌላ ቪዲዮ ነው? እሱ ነው፣ ሌላ የለም። ኦኬ ስለዚህ ይሄን ቪዲዮ ለእኔ የላክሽልኝ ቪዲዮ አንቺ ነሽ ቀርጸሽ የቀረሻት ማለት ነው አይደል? እየሰማሽኝ ነው? አዎ። ስለዚህ ይሄ ነው ቪዲዮ። ቆይ አንዴ ላሳያቸው። ቪዲዮ ይሄ ነው። ከማን ጋር ነው እዚህ ጋር የምታወራው? አላውቅም ከማን እያወራች እንደሆነ። ከልጅቷ ነው መሰለኝ። ኦኬ አንቺ እንደዚህ ቪዲዮ ስትቀርጫት ከቤት ውጭ ነበርሽ? ፊት ለፊቷ ነበርሽ? እንዴት ድምፁ ሊሰማ ቻለ? ቅርብና ደሬሻ። ስለዚህ መስተዋት አለ በመሃላችሁ። አንቺ እንደዚህ ቀረሻት ማለት ነው? አዎ። ኦኬ እና አንቺ ወደ ውስጥ መግባት አልቻለም? ልጅቷን ለምን ክፈችልኝና ገብቼ ላናግራት አላልሻትም? ዘጋች እኮ እሷ። አትፈልገኝም። ኦኬ እሺ። ከዛ በኋላ በቃ አንቺ ተስፋ ቆርጠሽ ከመዳምሽ ጋር ወደ ቤትሽ ተመለሽ ማለት ነው አይደል? እሺ። ከዛ በኋላ ምን አይነት እርምጃ ወሰድሽ? ምን ነው ማድረግ ጀመርሽ? እህትሽን አየሻት፣ በህይወት እንዳለች አወቅሽ። እርግጠኛ ነሽ አንቺ እሷ ራሷ እህትሽ እንደሆነች በመቶ እርግጠኛ ነሽ መልኳን አይተሽ? ኦኬ። ከዛ በኋላ ምን አይነት እርምጃ ወሰድሽ? ምን አረግሽ? ለእናቴ ለቤተሰቦች ነገርኳቸው። መጀመሪያ የላከውን ኤጀንሲ አዲስ አበባ እንዲፈለግ እና እዛ አዲስ አበባ ኤምባሲ እንዲሄዱ ነገርኳቸው። ያላከ መሐመድን ስጠይቁ እሱ ደግሞ ደላላው የለም አድራሻውን አጥፍቶ ስልኩን አጥፍቶ ጠፍቷል፣ ከአዲስ አበባ ኤምባሲ ሄደን እናጽፋለን ተነስ ሲሉ እሱም ሄዳ ያንን ወረቀት አጻፉት ማለት ነው። ከዛ በኋላ ለሪያድ ኤምባሲዎች ልከናል አሉ። እዛም ብዙ ሰው የተቸገረ አለ፣ ጊዜ ስጡን ምናምን ነው ያሉ ለነሱ። ያኔ ብዙ ጊዜ ሰጠን፣ እኛ ምንም አዲስ ነገር አልነበረም። በቃ እዚህ የሆነ ሰው ኤምባሲ ሄዶ ስለዚህ ስለ እህቴ ጉዳይ ማስመለከት አለበት። ለመንኳት፣ መጀመሪያ እሷን ካመጣሁኝም ባላ ለመንኳት። አይ እህትሽ ትልቅ ናትና አላስገድድም፣ ኢትዮጵያ አልገባም ብላለች፣ አላስገድዳትም እኔ አለችኝ። ለኔ ኖርማል እኮ አይደለችም፣ ጤነኛ ብትሆን እንደዚህ አትልም ነበረ የኔ እናት አልኳት። ስላትም ያው አላስገድዳትም ብላ እንትን አለች፣ አገገመች። በዚህ አንድ ነገር ማድረግ አለብኝ እዚህ ብዬ ኤምባሲ የሚሄድ ሰው ፈለኩኝ። ብዙ ሰው ተንከራች ምናምን አንድ ሰው አገኘን እና እሱ ሰው ሄዶ ለኤምባሲዎቹ ይሄንን ሁሉ እንትን አለ ማለት ነው። እኔ አሁን ለኤምባሲዎቹ ጊዜ ሰጥቻቸው ነው ነገሩን እንደምጨርሱም ደግሞ እተማመናለሁ። ብቻ ለነሱም እነሱንም በውሸት እንትን እያለች ነው ቃለ። ስለዚህ አሁን እኔ ምለው አሁን ያኔ አስቸጋሪው ነገር ምንድነው? ሙቤ እኔ ምልሽ ዳና ነኝ ስለምትል ነው ብዙ ሰው የሚያምናት። ቆይ አዳምጪኝ። እኔ ምልሽ የሆነ ልጅ ኤምባሲ ድረስ ይሄን ጉዳዩን ይዞ ሄደ ልጅ አለ አይደል? ዘመድ ነው ያልሽው። እሱ ልጅ የት አለ?
ስልኩ አለሽ? ስልኩ አለ? ለምን አጠሪውም? ደውለሽ ልታናገር ትችያለሽ። አሁን እዚህ እንዲመጣ እንዲመጣ እሱ አይደለም ጉዳዩን ለኤምባሲ ሄዶ ያስተላለፈው ምን እንዳሉት ምን ላይ እንዳረገ በተደጋጋሚ ሄደዋል። ብዙ ለፍቷል አይደል እሱ ልጅ በእህትሽ ጉዳይ ላይ 6 ሄደዋል እኮ 6 ሄዶ ኤምባሲ ምንድን ነው ያሉት? እዚህ ጋር ለምን ከኮሚኒቲዎች አሉ እየሰሙ ነው በነገራችን ላይ። ስለዚህ የምትናገሪው ነገር በደንብ መልእክትሽን አስተላልፊ። መጀመሪያ ቀን ሄዳ ሁሉንም ነገር ነገራቸው። ወረቀቱንም ያንን ደብዳቤውንም ሰጣቸው። ከዛ በኋላ ደውሉት ወደሷ። መጀመሪያ ቀንም ደውሉት። መጀመሪያ የገባበት ቦታ ደውለው ሌይላን ይዘሽያት ነይ አላት ኤምባሲው። ስላት እሷ ስልክ ባጋጣሚ ያን ቀን ባጋጣሚ አነሳችና እኔ የመንግስት ሰራተኛ ነኝና ከ10 በኋላ ይዣት እመጣለሁ አለችው። ታየብ አሁን ስራ ቦታ ነኝ አይመቸኝም አለችው። እሺ እውነተኛ ነገር ማለት ነው። ከዛ እሺ በቃ ከ10 በኋላ እንጠብቅሻለን ብሎ ስልክ ዘጋ። ኦኬ ከ10 በኋላ አልመጣችም። አንድ ነገር ብላለች ለሱ። እኔ በቃ ሊመጣ ነበር እናንተ ጋር ፓስፖርቷም ኤክስፐርድ ስለሆነ መጀመሪያም ሊመጣ አስቤ ነበር። በቃ እሺ ከ10 በኋላ ይዣት እመጣለሁ አለችው። ፓስፖርቷም ኤክስፐርት ስለሆነ 5 ዓመት ሙሉ ፓስፖርቷን እያደሰችላት ነበር ማለት ነው ኤምባሲ ሄዳ። እንጃ እንደዛ አለችው። እንደዛ ነው ያለችው። እንደወጣች ነው ሙቤ የመጀመሪያ እንደወጣች አልታደሰም ማለት ነው። አየህ ስለዚህ አሁን ምን ያለ መሰለሽ ሙቤ የመጀመሪያው ልጅ ኤምባሲ ሲሄድ የነበረው ጉዳዩን ወረቀቱን ሲሄድ የነበረው ልጅ መጥቶ ያስረዳ። ምክንያቱም እሷ በእንትን እሱን ትጥራውና እሱ ጋር ነው አሁን መነጋገር ያለብን ኤምባሲው ምን እንዳደረገ ለመሰለሽ። ኮሚኒቲዎችም እየሰሙ ነው። ይሄ የምትናገሪው ነገር መልእክት ሁሉ አሁን ለሷ ይጠቅማታል። ስለዚህ ትክክለኛ ኢንፎርሜሽን መናገር አለብሽ። በነገራችን ላይ እኔ እኮ ከትናንትናም እኮ ልጁን አምጩ ብዬሻለሁ። ደውይለት። ቲክቶክ አይጠቀምም አለው መሰለኝ፣ ግን እዚህ ውስጥ ብዙ እንትን ሶሻል ሚዲያ አይከታተልም። ለዛ ነው። እሺ እና አሁን ስልኩን ጋር ደውላለህ ልንገርህ ቁጥር። ኦኬ እንጂ ከውጭ እኮ ነው የሚደውለው። እንዴት ይደውላል? አንተ ትደውለታለህ? ደውለታለህ? ደውዬ ልንገረው አይደለም። ደውይና እኛ እንስማ። ሌላ ስልክ የለሽም እንዴ? አንድ ስልክ ነው ያለሽ? ያኛው ስልክ አይደውልም። ይሄ ነው ትልቁ ሙሽኪላ። በዚህ ነው ሲም ያለው። ሙቤ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ኦኬ አሁን ይኸውልሽ ሌላ ሰው የሚደውል ሰው ቁጥሩ ካለ አንድ ሰው ይግባልህና ይደውል። ከዛ በኋላ እሷ ታወራዋለች ላይ እንትን ላውሪ ተደርጎ ማለት ነው። ቆይ እሱ ልጅ ያስፈልገናል። እሺ ስለዚህ የልጁን ቁጥር አሁን ችግሩ ሪማዝ አለሽ መሰለኝ አይደል? አይቻት ነበር። ሪማዝ ካለሽ ኦኬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አትታይም በነገራችን ላይ ሪማዝ። ኦኬ አሁን አየሁሽ። ፕሮፋይል ቀይረሽ ነው። ኦኬ እሺ አቡ ጃፈር ይምጣ ዘባለ። ኦኬ ለምን እሱ ልጅ ያስፈልገናል። ኤምባሲ ሄደዋል። ኤምባሲ ሄዶ እስኪ ምን አሉት? ምንድን ነው ያሉት? 6 ከሄደ 6 ምንድን ነው ያደረገው? እኔ እንግዲህ ለሚገባው አካሎች ሁሉም አስተላልፍ ያለው በዚህ ጉዳይ ላይ እንግዲህ ትኩረት ሰጥተው ልጅቷን ወዲያው እንዲደውሉላት። ግን በጣም በቂ ኢንፎርሜሽን ያስፈልገናል። እንደውላለት እዚህ ቲክቶክ እንድመጣ ታደርገው ማለት ቲክቶክ ካለው ምን ችግር አለው? ደውይለት። አስፈላጊ ጉዳይ ስለሆነ ማለት ነው። ሐናን አይ ወጥቼ ልደውልሽ። በቃ ደውይለትና ነይ ተመልሰሽ ነይ። ቁጥሩን ግን አሁን የእሱን ቁጥር ግን ለሪማዝ በውስጥ ላኪላት። ይኸው ሪማዝ አለች ከታች። ለእሷ ጻፊና ሀዩ ስለሌለች ለእሷ ላኪላት። አንቺ የሀዩ ቁጥር ነው ያለሽ መሰለኝ። ስለዚህ ለሪማዝ ከታች ፎሎ አድርጊያትና በውስጥ የእሱን ቁጥር ላኪልን። እሱ ያስፈልጋል። ካልሆነም እኔ እደውልላታለሁ። እስከዛ ለመሰላችሁ ያጀማ እቺ ልጅ እኔ እንደምለው ከሆነ መድኃኒት ተሰርቶባታል። ለምን በጤና ብትሆን ኖሮ ቤተሰቦቿን እህቷን ሂዳ አይታት አላናገርሽም ብላ ብር አዘጋትባትም። እናት ጋር አትጨክንም።
ሴትዮዋ 5 ዓመት ሙሉ ወይ አፍዛት ወይ የሆነ ነገር አርግታት ይሆናል እንጂ ብዬ ነው የማስበው። እንግዲህ እነዚህ ቤተሰብ ለኤምባሲም ወረቀት ጽፎ አስገብተዋል። እህትየው ደርሷቸው ነው የምትለኝ። ስለዚህ አሁን ደግሞ የበለጠ ማረጋገጫ ተጠራጥሬያለሁ። ሴትዮዋ ላይ ለምን የተጠራጠርኩት ብዙ እህቶችን እንደዛ አጋጣሚ ስለነበር፣ አንደኛ ሴትዮዋ ምንም አይነት ችግር ባይኖርባት ልጅቷ ቤተሰቦችን አልፈልግም ስትል ሴትዮዋ የሆነ ነገር ታደርግ ነበር፣ ወደ ሀገሯ እንድትሄድ ታግዝ ነበረ። ነገር ግን ሴትዮዋ ላይ ችግር እንዳለ ነው የሚያስታውቀው። ሴትዮዋ ደግሞ ለምንድን ነው አሁን ለኤምባሲ ከ2 ሳምንት በኋላ ይዣት እመጣለሁ ብላ ያለችው? ለምንድን ነው ከ2 ሳምንት